ዛሬ ደግሞ አማራ እንዲያሸንፍ ፈቅዳችሁ እናንተ ከወንድሞቻችሁ ጋር ሆናችሁ በተጨማሪ በሌሎች በሚሰጧችሁ ኃላፊነቶች አማራን ለማገልገል ይሄንን ትውልድ ለማገልገል ታላላቆቻችሁን አስቀድማችሁ የምር ለናንተ ክብር አለ። ሌላ በጣም የሚያስደንቁ ነገሮችን ሰምቻለሁ በዚህ ሂደት ውስጥ ማለት ዋርካው ያሳየው ትልቅነት፣ ደሳለኝ ያሳየው ትልቅነት፣ አርበኛ ደረጃ ያሳየው ትልቅነት ዋው! ዛሬም የአባቶቻችን እሴት፣ ዛሬም የታላቅነት እሴት በወንድሞቻችን ልቦና ውስጥ እንዳለ የተገነዘብንበት ነው። ማን ያሸነፈው? በትናንትናው ዕለት የአማራ ህዝብን ያሸነፈው፣ የአማራ ትውልድን ያሸነፈው፣ ነጋችንና ተስፋችንን ያሸነፈው፣ ህዝባችንን ያሸነፈው። ሁላችንም ከአማራ ህዝብ በታች ነን። ህዝባችንን እንድናገለግል እንጂ እንዲያገለግለን አልመጣንም። ሁላችንም ለአማራ ህዝብ ከፍታ ሁላችንም መርገጫ ሆነን ብናገለግል ደስታችን ነው። ስለዚህ የኛ ትልቅነት የሚታየው ህዝባችንን እንዲያሸንፍ በመናደርገው አስተዋጽኦ ነው፣ በመናበረከተው አስተዋጽኦ ነው። አማራ ሁኑ። አማራ ያልሆናችሁ ሰዎች በትላንትና በነበረው ምደባ ውስጥ ምደባ ነው ነው የምለው በነገራችን ላይ ትላንት በነበረው ምደባ ውስጥ ገና ከባዱን ፈተና የምንሻገርበት አደረጃጀት ነው። ሚሊዮን መሪዎችን እናፈራለን እንደ አማራ። ዛሬ ያሉ አመራሮች ይሄን ትውልድ የሚያሻግር ቀጣይነት ያለው አመራር በመፍጠር ነው ብቃታቸውን የምንለካው። የአማራን ህዝብ ትውልድ ሊያሻግሩ የሚችሉ ወጣት መሪዎችን፣ ተንታግ መሪዎችን ለአማራ ህዝብ የሚያስተዋውቅ አዲስ አብዮት እንደሆነ እንወቅ። በሺዎች የሚቆጠሩ የአማራ መሪዎች ይነሳሉ። ዛሬ ህዝባችሁን ባላችሁበት ቦታ ላይ ደስ እያላችሁ አገልግሉ። ባላችሁበት ቦታ ላይ የአማራ ህዝብ መሪዎች ናችሁ። የምሬን ነው። ያልተዋጠላችሁ ሰዎች ካላችሁ አማራ ስላልሆናችሁ፣ አማራ ለመሆን ስለተቸገራችሁ፣ በዚህ ሂደት ውስጥ ያሸነፈው የአማራ ህዝብ ነው። እባካችሁ ከነበራችሁበት ልምምድ ውጡ። መፍጠን እንፈልጋለን። የምር ማለት ነው። በጣም መፍጠን እንፈልጋለን። በጣም ብዙ ስራ ይጠብቀናል። በጣም በርካታ ኃላፊነት አለ። በዚህ ምድር ላይ እንደ ህዝብ በጣም ብዙ ዘመን በዛ ሀገር ላይ ትልቅ ታሪክና ትልቅ እሴት እንዳለው ማህበረሰብ ከኛ ብዙ ይጠበቃል። ከራሳችን ብዙ እንጠብቃለን። ሌላውም ከኛ ብዙ ይጠብቃል። ስለዚህ ለብዙ ኃላፊነት የሚታጭ ህዝብ ዛሬ ላይ ባለው እጅግ አስከፊ በሆነው ጊዜ ላይ በሚደረጉ ምደባዎች ላይ መጓተት ውስጥ ሊገባ የሚችልበት ሁኔታ አለ ብያላስ። አመራሩ ግን ነፃ ወጥቷል። አመራሩ ለምንድን ነው ነፃ የወጣው? ለምንድን ነው እገሌ ይቅደም እሱ እያለ ማን ያልሆነ እገሌማ እያለ እንደ እሱ በልምድ በሙያም ከሁላችን እሳቸው ይቅደሙ እገሌ ይቅደም የሚለውን ስቴት እንዴት መልሶ አመጣው አማራ? ምክንያቱም በጦር አውደ ግንባር ስትሆን፣ መሬት ላይ ስትሆን ጓዶችን ታጣለህ። በመኖርና አለመኖር መካከል ያለው ትርጉም አይገባህም። በየለቱ በድሮን የሚያልቀውን ወገንህን ስታይ የራስ ክብር ይረሳል። አንተ ምንም ነህ። ስለዚህ ለህዝባችን ከኛ የተሻለው ማን ያስተባብር፣ ማን ይምራ፣ ማንን እንደግፍ፣ ማን ያሻግረን፣ ከማን ጋር እንተባበር። በዚህ ውስጥ ያሸነፋችሁት ብታውቁበት ሁላችሁም ናችሁ። ያሸነፈው ህዝባችን፣ ያሸነፈችው ሀገራችን ነች። ተስፋችን ያሸነፈው፣ የትውልድ ጥያቄ ነው ያሸነፈው። ተመለሱና አማራ ሁኑ። ለዚህ ነው እባካችሁ አማራነትን ልበሱ፣ ካልሆነ ትቸገራላችሁ። ኦኬ፣ በጣም ትቸገራላችሁ። በደንብ ስለማቀው ነው። እኔ ሶሲዮሎጂ መምህር ነኝ። በጣም ከፍተኛ ተጽዕኖ ያሳድርባችኋል። የተወለደችበት አካባቢ፣ ትናንት የሄዳችሁበት ልምምድ ትክክል መስሎ ነው የሚሰማችሁ። ኦኬ፣ መሪዎቻችንን ስታዩ መሪዎቻችን ከኛ አልፈው ሀገርን ማሻገር ራዕይን ያነገቡ እንደሆኑ ያንን ራዕይ ውስጣቸው ለማየት ሞክሩ። የተወለዱበትን አካባቢ አትዩ። ከደም በላይ ከአካባቢ በላይ እናስብ። የገጠመን አደጋ ሰፊ ነው። ሚናችንም ቀላል የሚባል አይደለም። እባካችሁ አማራዎች ውጡ፣ ከዚህ አስተሳሰብ ውጡ። አይመጥንም። ይሄ አስተሳሰብ የአማራ አስተሳሰብ አይደለም። በጣም ድንክ ነው። እኔ ዘመነ የት እንደተወለደ ኦኬ አላስብም። እማየው ራዕዩን ነው፣ እማየው አመራሩን ነው።
እማየው ወንድሞቹን እማየው የአማራን ህዝብ መከራና ስቃይና ተስፋውን ነው እማየው። ለምን ይሄንን ትልቅ ህዝብ ለምን እንደምናሳንሰው አይገባኝም። በጣም ትልቅ ህዝብ እኮ ነው አማራ። እናንተ ከምታውቁት 4 ክፍለ ሀገር በላይ ነው አማራ። እና በዛ ልክ እንገለጥ ፕሊዝ። በዛ ልክ እንቁም። በዛ ልክ እንቁም። በጣም ብዙ ኃላፊነት ብዙ ከኛ የሚጠበቅ ትልቅ ሆነን ሳለን እኮ ነው የሌሎችን እርዳታና ድጋፍ ስንጠይቅ የነበረው ሌላው እንዲታደገንና እንዲያድነን። ሰልፍ እየተሰለፍን እባካችሁ ልጆቻችን በድሮን እንዳይገደሉ አድኑን እያልን ነበር እንዴ ስንማጸን የነበረው? እንዴት አማራን የሚያህል ህዝብ ሌሎች እንዲያድኑት ይማጸናል? ሀገርን አስተባብሮ ኢትዮጵያንና የኢትዮጵያን ህዝቦች አስተባብሮ ባህልና እሴቷን ከጸረቀኝ ግዛት በጸረቀኝ ግዛት ንቅናቄ ውስጥ ህዝቦቿን አስተባብሮ ከጥቃት የታደገ ህዝብ ዛሬ ራሱን እንዴት ከጥቃት መታደግ ያቅተዋል? ትንንሾች ስለሆነን ነው። እኛ በአስተሳሰብ በስነ ምግባር ያለን ቁመና የአባቶቻችንን ያህል የገዘፈ አይደለም። ኦኬ እንታበያለን እና አስተሳሰባችን በብዙ ምክንያት ጎዶሎ ነው። ለዚህ ነው መሻገር ያቀተናል። አመራር ሲመጣ የምናየው የተወለደ ነው። ኦኬ ኖ አይዲያስ። አሁን አማራን የሚመራው ህልምና ራዕይ ነው። ልናሳካ የምንፈልገው ሰፊ ዓላማ ነው። ልንተባበር የሚገባው በዓላማ ነው። እዛ ቦታ ላይ ዝቅ ብላችሁ ኃላፊነትን ወስዳችሁ በመመደብበት ስፍራ ለአማራ ህዝብ እጅግ አስፈላጊ የሆኑ ስራዎችን እሰራለሁ። ለምሳሌ አሁን እስክንድር ፖሊሲ እና ስትራቴጂ ላይ የተመደበው it's just a road map የአማራ ነገን ማለት ነው። ፖሊሲ እና ስትራቴጂ ማለት ነገ ሀገር የምትመራበትን ፋውንዴሽንስ የምታስቀምጥበት ኃላፊነት ነው። ኮሙኒኬሽን ላይ የተመደቡ በየዘርፉ የተመደቡ ወንድሞች እያንዳንዳቸው ሚና አላቸው። ይኸውላችሁ ከነዚህ ወንድሞችም በላይ ነው ኃላፊነቱ የእያንዳንዳችን ነው። ልናግዛቸው ይገባል። ነገ እኔ በመጣ የተወለደ እያልክ ልትጎትተኝ ነው? የት ነው ከየት ነው እንትን ያለው ምናምን ልትለኝ ነው? ኦኬ የት እንደተወለድክ ሳላቅ እኮ ነው ራሴን የምሰጠ። የሰበሰበን አማራነት እኮ ነው። ያዋሃደን ይሄ ገመድ እኮ ነው። እጣ ፈንታችን እኮ ነው በጋራ እንድንቆም ያስደረገን። በለንደን አደባባይ ላይ ያንን የመሰለ ህዝብ ያጥለቀለቀው ምን ይመስልሃል? የተዋውቀው ይመስልሃል? የተሰፈር ተወልደው ይመስልሃል? አመራሮች ቆራጦቹን ትልቁን ፒክቸር ይው ኦኬ ቀጠናው ላይ ስለምትፈጥሩት ተጽዕኖ አስቡ። የኢትዮጵያን ከማሻገር በላይ ስለሚኖሩ ነገሮች አስቡ። የምንወዳደረው ባለው በዚህ ትራንዛክሽናል ወርልድ ውስጥ እጅግ ፈታኝ በሆነ እጅግ ውስብስብ በሆነ ዓለም ውስጥ ነው ኦፕሬት የምናደርገው። በየለቱ ዝግጅት ያስፈልገናል። በየለቱ ሊደርሺፕ ማስፋት ያስፈልገናል። አቅም መገንባት ያስፈልገናል። በየለቱ ሰፊ ራዕይን እንሰንቅ ይገባል። ህዝባችንን እናውጣው ከዚህ አስተሳሰብ። ለምን ይሄ አስተሳሰብ አማራ ላይ ኢምፖዝ የተደረገ አስተሳሰብ ነው። ላለፉት 30 ዓመታት አማራን አሽመድምዶ የያዘ የደካሞች የስንኩላን አስተሳሰብ። በቃ ከዛ ውጪ እንዳያይ ዘፈኖቹ ሁሉ ነገሩ ዓለሙ እዛች ወርልድ ውስጥ ብቻ ተደብቆ እንዲኖር። ስለዚህ ከየትም አካባቢ ይምጣ አመራሩን የሚመዝነው በዛ ቋት ነው፣ ድንክ ነው። ኦኬ ከማን እንውጣ ከዚህ ቦክስ ውስጥ ውጡ። የለመዳችሁት ነገር ትክክል ነው ማለት አይደለም። የተደበቃችሁበት ቦክስ ትክክል ነው ማለት አይደለም። ሊፈተሽ ይገባል እያንዳንዱ ነገር። ትናንት የነበርኩበት አስተሳሰብ ምንድነው? ዛሬ አማራነትን ስለብስ መገለጫው ምንድነው? አማራነት ማለት እሴቶቹ ምንድናቸው የሚለውን ነገር ማሰብ ያስፈልጋል። በዛ ደረጃ ላይ እንቁም። ስለዚህ በሂደቱ ይሄ አመራር በጣም ጠንካራ ሶሊድ የሆነ ሊደርሺፕ ነው የሰየማችሁት። ኮሜንት አላረኩም እኔ ሊደርሺፑ ላይ እስካሁን በጣም ሶሊድ የሆነ ፋውንዴሽን ነው። ግን በሺዎች የሚቆጠሩ አመራሮችን የተካተው የትውልድ ለዚህ ነው አገዛዙ አንድን የአማራ አመራር ታርጌት ቢያደርግ ይሄን ትግል አያቆመው። ዘመነ የት ነው ያለው? ኤርትራ ነው ወይ ያለው? እንትን ነው ወይ ያለው? እንትን ነው ያለው? በጣም በቃ ዲስኮምፎርት ውስጥ ነው ያለው። ኦንቶሎጂካል ኢንሴኩሪቲ ይሰማቸዋል። የት ነው ያለው? they really wanted to know where his whereabout የት ነው ያለው? ውጣና ተናገር እስኪ just because ታርጌት ሊያረጉት ይፈልጋሉ።
ስንት ዘመናዎችን ስንት ሺህ ዘመናዎችን ስንት ሚሊዮን ዘመናዎችን ያፈራና ያፈራ ያለ ትግል እንደሆነ ማስተብ አይችሉም። ኦኬ የአማራ ህዝብ በሚደርስበት ጥቃት ልክ እየከረረ የሚሄድ ህዝብ ነው። ኒውተን ሰርድ ሎውን የማየው በአማራ ህዝብ ላይ ነው። the more you press the button የአማራ ህዝብ ይበልጥ እየጠነከረ የሚወጣው። ስለዚህ የአማራን ህዝብ ልታሸማቀቀው አንገት ልታስደፋው የምትችለው ህዝብ አይደለም። ፖቴንሻሊ እያንዳንዱ መሪ መሆን የሚችል ህዝብ ነው። ሁኔታውን የሚገነዘብ ነው። በቀደም ምን ሚዲያ ነው ያላችሁኝ ጽፋችሁልኝ ከሆነ የነዛን አርሶ አደሮች ቃለ መጠየቅ የሰማንበት ሚዲያ ምንድነው? በጣም የሚገርም አንዲት ቀበሌ ላይ ያሉ አርሶ አደሮች ናቸው። ምንሽር ነው የታጠቁት። ተጠየቁ ለምን እንደሚዋጉ ለምን እዚህ ቦታ እንደሆኑ አዝመራችኋል ወይ እየተባሉ ይጠየቃሉ። ያንን ሚዲያ አስታውሱልኝ። በጣም ጎበዝ ሚዲያ ስለሆነ በዚያ አጋጣሚ ሪኮግኒሽን መስጠት ስላለብኝ ነው። የሚዲያውን ስም ጻፉልኝ። ስሙ ስለማይያዝ ነው የዛ ሚዲያ ማለት ነው። እና አርሶ አደሮችን ነው እኔ ነፍሴ ያለችው የአማራ አርሶ አደሮች ጋር ነው። ስለ እውነት ነው የምላችሁ። በቃ በዚህ ትግል ውስጥ ስጸና ስበረታ በየለቱ ማስበው ያንን ህዝብ ነው እንጂ ልሂቁን አስቤ በዚህ ትግል ውስጥ አልጸናም። በየለቱ ማስበው ያንን ህዝብ ነው። ሳተን መረብ ሚዲያ ነው። መረብ ሚዲያ ላይ ነው ያየሁት። ያ እና በጣም ጥሩ ስራ እየሰራችሁ ነው መረቦች። ኦኬ በጣም ሪኮግናይዝ ማድረግ እፈልጋለሁ። ጀግና ናችሁ። አርሶ አደሩን ጠይቁት። የዚህ ትግል ባለቤት እሱ ነው ያላመነታው። እሱ ነው ልጆቹን ሰብስቦ የያዘው። እሱ ነው ስለ አማራነቱ ዋጋ የከፈለው። እሱ ነው የተውነው አባንደን ያደረግነው። እሱ ትምህርት ቤቶቹ የሚጋዩት የሱ ነው። ሰብሉ የጋየው የሱ ነው። ራሱን አዋርዶ ራሱን ዝቅ አድርጎ የፈጣሪውን እምነቱን አጽንቶ ባህሉን ጠብቆ አማራነት ዳግም እንዳይዋረድ ያደረገው እሱ። የዛ አርሶ አደር ልጅ ነን እኛ። የዛ ማህበረሰብ አካል ነን። ራሳችንን አይደንቲፋይ የምናደርገው ከዚህ ማህበረሰብ ውግንናችንን እውነት ለመናገር ማለት ነው። ትላንትና ማታ በአራቱም ክፍለ ሀገራት የነበረው ደስታ ከወለጋ ትላንት እየደወሉልኝ ነበር ከቪዛሞ ጭምር የነበረው ደስታ የነበረው ታውክስ የነበረው ጭፈራ አርሶ አደሩ ጋር የነበረው ሐሴት ለምን ይሄንን አንድነት አርሶ አደሩ በዚህ ልክ ፈለገው? ኢቭን ሚሊሻ ጭምር ስትሬንጅ ሚሊሻ ጭምር መጡ አንድ ሆኑ። አሁንማ ምን እንሰራለን? ጠላት ቤት ወገኖቻችን ጋር እንሄዳለን። ከዚህ በኋላ ምን እንሰራለን? አሁን አማራ አንድ ሆነ። ስለዚህ ምንም ምክንያት የለም ይሄን ትግል ለመደገፍ ጠላት መሆን ብቻ ነው። ከዚህ ተቃርኖ መቆም እንዳልኳችሁ ነው። ያልተሾማችሁ በብዙ ትሾማላችሁ። ህዝባችሁን ማገልገል የምትፈልጉ ጊዜያችሁ ገና ነው። ይመጣል የእናንተ ጊዜ። ኦኬ አሁን ባላችሁበት ቦታ ላይ ለህዝባችሁ ብዙ መስጠት ትችላላችሁ። የሰጣችሁት ትልቅ ነው። እኛ ለኔ ደሳለኝ መሬ ነው። አርበኛ ደረጀ ከዚህ በላይ ምን ይስጠን? እንዳማራ ምን ይስጠን? ምን ያልሰጠ ነገር አለ? ልጆቹን ሰጥቷል እኮ ለአማራ መስዋዕትነት ከፍለዋል። እነ መሳፍንት አሉ እንደዚህ ውስጥ ሊስት ውስጥ ስማቸውን ጠርተናል። ልጆቻቸውን ሰጥተዋል። አንድ ልጅ ብቻ አይደለም የሚሰጡት፣ ቤተሰቦቻቸውን ይሰጡዋል። ታዲያ ማን ያሸንፈው? ይኸውላችሁ መመዘኛችን ሚዛናችን ጭንቅላታችን ዋየርድ የሆነበት መንገድ አማራና የገጠመውን ፈተና የሚመጥንና ነጋችንን የሚመስል አይደለም። ለዛ ነው በእርግጠኝነት ከእንደዚህ አይነት አስተሳሰብ ኢማንሲፔት ካላደረግ አማራ ለመሆን ትቸገራለህ። ራስን ሊበሬት ማድረግ ይኖርባል። ለዚህ ነው እኔ ዳግመኛ ተወለዱ ስል የክርስትናውን እንትን እያመጣሁ አይደለም፣ ግን አንጻራዊነት አለው። ያንን ተምሳሌታዊነት ልትጠቀም የሰው ልጅ ፖለቲካሊም ድጋሚ መወለድ አለበት። ባይዘው ፖለቲካ ያንን አስተሳሰብ ኢማንሲፔሽን ይጠይቃል። ያንን ነፃ የመውጣት እንትን ይጠይቃል። ሰዎች ከነበሩበት ልማድ መውጣት አለባቸው።
ከለመኑበት አስተሳሰብ ልማድ መውጣት አለባቸው። አዲስ አስተሳሰብን ለመላመድ ደፋሮች መሆን አለብን። ኦኬ ደፋሮች መሆን አለብን። ሰዎችን የምንመዝነው በዚህ ትግል ውስጥ በሚኖራቸው ሚና ይሁን። ኦኬ ስለዚህ ነጋችን አብዝተን እንጨነቅ። እንዴት እናግዛቸው? እንዴት ትልቅ ቦታ ይምጣ? ውጤቱን እንዴት በጋራ እናሳካው ማለት አለብን። አመራሩም ኦኬ ኃላፊነቶችን ዴሌጌት በየቦታው ላይ ኢምፓወር እያደረገ ከስሩ ያለውን ሊደርሺፕ በጋራ የሚመራበትን እኔ ነኝ ሲምቦሊክ ሊደርሺፑን የምሰጠው፣ ግን ደግሞ በየዘርፉ ያለውን ደግሞ እያንዳንዱ ሰው ኃላፊነቱን እንዲወጣ ማስቻል። ኦኬ በሚዲያው ዘርፍ እገሌ ይሄንን ጉዳይ ተቆጣጠር፣ ዲፕሎማሲውን የምትሰራው እገሌ ነህ፣ ካንተ ነው የምጠይቀው ሂሳቡን። የጦሩ ላይ ያለውን ነገር በዚህ መንገድ ነው የምንከታተለው። በእያንዳንዱ ዘርፍ ያለውን ነገር በዛ ደረጃ እያንዳንዱ ኢምፓወርድ እንዲሆን እስከታች ድረስ ያለው መዋቅር ኢምፓወርድ እንዲሆን ኃላፊነት እንዲሰማው ኃላፊነትን ወስዶ በዛው ልክ እንዲሰጥ እንዲያገለግል ማትጋት። በሺዎች የሚቆጠሩ የነገ መሪዎችን ማፍራት። መቼ ነው የምናፈራው? ነገ አይደለም። መሪዎችን የምንፈጥረው ዛሬ ነው። መሬት ላይ ያላችሁ ሰዎች እድለኞች ናችሁ ምለው ለዛ ነው። ምክንያቱም በሺዎች የሚቆጠሩ መሪዎችን ፖሊሲዎቻችሁን ቴስት የምታደርጉበት እድል ያለው ዛሬ ነው። የአማራን የኢትዮጵያን ነገ ኢትዮጵያ ላይ ቢተገበሩ ውጤት ያመጣሉ አያመጡም የምትሏቸው የአካባቢ ጥበቃ፣ የግብርና ፖሊሲ፣ የጤና ፖሊሲ፣ የትምህርት ፖሊሲ፣ የማህበረሰብ ሞቢላይዜሽን ፖሊሲ እያንዳንዱን ነገር ለመፈተሽ ዛሬ ህዝብ ውስጥ ነው ያላችሁት። አርሶ አደሩን ለመካስ ነገን አትጠብቁ። ዛሬ ነው አጠገቡ ያላችሁት። እያንዳንዱ ሰው ሚናው ቀላል አይደለምና ያሸነፈው ማን ነው? የአማራ ህዝብ የትውልድ ጥያቄ ነው። ኦኬ ማክሮስኮፒክ የሆነውን ፒክቸር ትልቁን ማይክሮ ካደረግነው ግለሰብ ነው ፎከሳችን። የግለሰብ ኤጀንሲ ላይ ኖ ይሄ ትግል የግለሰብ ኤጀንሲ ላይ ቢሆንማ ፋንታውን ሲገባ ትግሉ አብሮ ገባ። ከግለሰብ ኤጀንሲ በላይ ነው። ለዚህ ነው አገዛዙ አመራሩን ታርጌት አደርጋለሁ ቢል የአማራ ማህፀን በቀደም ሳስተዋወቅ በርካታ ሚሊዮን አማራዎችን ያፈራት ትግል ነው እያልኩት ያለሁት። አመራሩ በየደረጃው በጣም ጠንካራ አመራር ሊሰጡ የሚችሉ ተተኪ አመራሮችን እያፈራ ሰፊ ማህበራዊ መሰረትን እየፈጠረ እንዳለ መገንዘብ ያስፈልጋል። በዚህ ሂደት አማራ ያሸንፍ ብላችሁ የተሸነፋችሁ ሰዎች ደግሞ በሌላ መንገድ በእኛ ህሊና ውስጥና በትውልድ ውስጥ አሸንፋችኋል። ነገ የሚኖራችሁ ሚና ዛሬ ካሳረፋችሁት አሻራ የሚቀዳ ነው። ነገ ለትልቅ ዓላማ ስትታጩ ትላንት ያደረጋችሁት በአማራ አንድነት ውስጥ ያነበራችሁ አስተዋጽኦና ሚና በዛ ልክ የሚለካ ነው ለማለት ነው። አሁን ቀጥታ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ያስተላለፈውን መልእክት በቀጥታ ወደ እናንተ አደርሳለሁ። እቺን መልእክት ላድርስ ብዬ ነው እና ከዛ በኋላ የሱን መልእክት ላስተላልፍ ብዬ ነው። አሁን የሱን መልእክት በቀጥታ ወደ እናንተ አደርሳለሁ። ቴክኒሻናችን መቼም እሺ መልእክቱ እንደዚህ ይላል። የአማራ ፋኖ ብሔራዊ ንቅናቄ ጥር 10 2018 ዓ.ም መላው የአማራ ህዝብ፣ መላው የኢትዮጵያ ህዝብ፣ መላው የፋኖ አባላትና አመራሮች እንኳን ለ2018 ዓመተ ምህረት የከተራና የጥምቀት በዓል በሰላም አደረሰን። የአብይ አህመድን አገዛዝ ከስሩ ነቅሎ በማስወገድ የአማራን ህልውና በዘላቂነት ማረጋገጥና ሁሉም ኢትዮጵያውያን ወገኖች በፍትህ፣ በነጻነት፣ በእኩልነት፣ በአንድነት የሚኖሩባት ዴሞክራሲያዊ ዘመንን ማብሰር ከሆነው ዋናው ግባችን አንድ ጋር ርቆ አንድ ወሳኝ የግድ ቀድሞ መከወን ያለበት መለስተኛ ግብ ነበረን። የአማራ ትግል መዋቅራዊ አንድነትን ማረጋገጥ ከብዙ ጥረትና ጥበብ በኋላ ትናንት ጥር 9 2018 ይህንን አሳክተናል። ምንድነው ያሳካነው? ድርጅት መውለድ የዘመናት ምጥ እና ስርዓት የተሰቃዩበት የህይወት መስዋዕትነት የከፈሉበት ብዙዎች የወደቁበት ብዙዎች ወድቀው የተነሱበት ብዙዎች ሊያሳኩት አልመው ሳያሳኩት የቀሩት የአማራ ትውልድ ጥያቄ ነበር። ያ ግብ ቀላል የሚባል ግብ አልነበረም። መቼ ተሳካ? ትናንትና ጥር 9 2018 ዓ.ም አሳክተናል ነው የሚለው። መላው የአማራ ህዝብ፣ መላው የአማራ ፋኖ አባላትና አመራሮች እንዲሁም መላው የኢትዮጵያ ወገናችን እንኳን ደስ ያላችሁ፣ እንኳን ደስ ያለን ይላል
የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ጠላትን በአውደ ፖለቲካ አሸንፈነዋል፣ በአውደ ውጊያም እንደዚሁ አዝረክርከነዋል፣ በስነ ግንኙነት ወይንም ዲፕሎማሲ አሳጠነዋል፣ በኢኮኖሚ ራቁቱን አስቀርተነዋል። ያም ሆኖ የትግሉ ወታደራዊ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት ባለመሰብሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ እየጨመሩ እስከዛሬ ድረስ ህዝባችንን እየጨፈጨፉ መዝለቅ ችለዋል። አንድነት ሁሌም በየትኛውም ሁኔታ ውስጥ በማንኛውም ወገን ይከወን ትክክለኛ ነገር ነው። በማንም ይከወን አንድነት ትክክለኛ ነገር ነው። ለአማራ ህዝብ ግን አንድነት ዘላለማዊ የግዴታ ጣፈንታው። የአማራ ህዝብ የአንድነት ጉዳይ is a destiny። ከዚህ ውጪ ሌላ አማራጭ የለውም እያለን ነው አርበኛው። አንድነት አማራዊ አካላችንን የሚያንቀሳቅስ ነፍሳችን ነው። አንድነት አማራዊ አካላችንን የሚያንቀሳቅስ ነፍሳችን ነው። በመሆኑ ዛሬ አንድ መሆናችን ከነገ ጀምሮ ሞት ላይ እንሳለቃለን፣ ሞትን እናሸንፈዋለን፣ ሞትን ራሱን እንገድለዋለን፣ ነፃም እንወጣለን። አንዴ ሁላችሁ የነፃነት አናቂ ሆናችሁ ለነፃነት ዋጋ እየከፈላችሁ ያላችሁ ነፃነት ከዳቦ በላይ ነው የምትሉ ነፃነት ከክብሮች ሁሉ የላቀው ክብር ነው የምትሉ ለዚህ አባባል አጨብጭቡ ባላችሁበት። ምንድነው የሚለው? የአማራ አንድነት ሞትን ድል ያደርጋል። የአማራ አንድነት የኢትዮጵያ ትንሳኤ የአማራ ትንሳኤ ነው። እናሸንፋችኋለን፣ ህዝባችንም ነፃ ያወጣል። የምንጠብቀው ይሄንን አንድነት ነው አርበኛው እያለን ያለው። የአማራ ትግል አንድ ሆኗል። ስለነገዋ ኢትዮጵያ በጎ ምኞት ካለን ግን ይህ ብቻ በቂ አይደለም። ልዩ ልዩ ኢትዮጵያውያን ወገኖችን የሚወክሉ ልሂቃን የፖለቲካ ቡድኖች በይፋ መቀራረብ መምከር ጀምረን ስለነገ የጋራ ስዕል መፍጠር ይኖርባቸዋል። የቀጠናው ኃይሎች ዛሬም ስለቀጠናው በጥባጭ አብይ አህመድና ቡድኑ መወገድ በጋራ መታገልና መፍትሄ ማዋለድ ይኖርባቸዋል። መጠበብ ይገባቸዋል። ምክንያቱም የአፍሪካ ቀንድ በታሪኩ አይቶት ወደማያውቀው ትብታብ ውስጥ እየገባ ሲሆን ለቀጠናው ህዝቦች ልማትና የጋራ በጎ ተስፋ ልሂቃኑ መቀራረብና የጋራ ህልም ማለም ያስፈልጋቸዋል። በዚህ ረገድ ፋኖ የበኩሉን ገንቢ ሚና ይጫወታል። ታላላቅ አሳቢዎች እንዳስተማሩን አንድ ህዝብ ከውጫዊ ወረራ እኩል ወይንም በላይ በሞራል መበስበስ ይወድቃልና ሞራላችን፣ ባህላችን፣ የጋራ ማህበረሰባዊ ትውስታችን፣ እሴቶቻችንና ታሪካችንን እንወቅ፣ በርትተን እንጠብቅ፣ ዓላማና እሴት ያለው ህይወት እንኑር። አንድ ማህበረሰብ የሚወድቀው የሁሉም የማህበረሰቡ አባላት መጥፎ ስለሆኑ ሳይሆን በጎ ሰዎች የዳር ተመልካች ሲሆኑ ነው ይባላልና እነበጎ በዚህ ትግል ውስጥ የምትችሉትን አድርጉ። ቆሞ መመልከት ቆሞ ከመሞት ውጪ ሌላ ፍቺ የለው። በስማ ቆሞ መመልከት ቆሞ ከመሞት ውጪ ሌላ ፍቺ የለውም። እነበጎ ሰዎች ኢንዲፈረንት ሆነን ባይ ገለልተኛ እኮ ፖለቲካ አንወድም፣ እኛ አማራዎች ነን ግን ከኢትዮጵያዊነታችን ዝቅ አንልም እየተባለ ትውልድን ፍጅት ኢንዶርስ ማድረግ አይቻልም እያለን ነው አርበኛው። አብዮቱ የመሳሪያም የቀንነትም ነው። ስለዚህ የምር ቀን እንሆን። ቀደምቶች ሞክረውት የጣላቸው ክፋት፣ የተንኮል፣ የመጠፋፋት፣ የቅናትና የመጠላለፍ አዳላጭ መንገድ እየፈጸመው በመደጋገፍ እንጂ በመጠላለፍ ዛሬን ማለፍ አይቻልም። ነገ ላይም አይደረስም፣ ቢደረስም መልካም አይሆንም ነው የሚለው። ይህ ድንቅና ለአማራ ህዝብ የኦክሲጅን እኩል ያስፈልገው የነበረ አንድነት እንዲሳካ ማስተዋልን የሰጠን እግዚአብሔርን እናመሰግነዋለን። ይህ ቀን እንዲመጣ ሌት ተቀን የሰራችሁ የገፋፋችሁን፣ የመከራችሁን፣ የገሰጻችሁን፣ ስንደክም ያበረታችሁን የፋኖ አመራርና አባላት በሙሉ በቅርብም በሩቅም ያላችሁ አማራዎች ለሌሎች ኢትዮጵያውያን ወገኖቻችን ከልብ
እና ሌሎች ኢትዮጵያውያን ወገኖቻችንን ጭምር ከልብ እናመሰግናለን። ከግለሰባዊ ሰዋዊ ጉጉት በፊት የአማራን ትግልና አንድነቱን አስቀድማችሁ በኃላፊነት ከኔ ጓዴ ይቅደም አንድነቱ ይረጋገጥ እንጂ ለኔ የሚሰጠኝ ቦታ ትልቅ ጉዳይ አይደለም ያላችሁ ጀግኖች መሪዎች ታላቅነታችሁ ዛሬ ልባችን መዝግቦት ነፃ ትውልድ ይኮራበታል፣ ነገ ትውልድ ይኮራበታል። በተረፈ በጦጦ ከጂዎች የሚጠናከር እንጂ ለአንድ ደቂቃ እንኳን ወደ ኋላ የሚቀር ትግል የለምና በያለንበት እንበርታ። አሁን ሁሉም ወደ ስራ ይግባ የሚል መልእክት ተላልፏል። መልካም የከተራና የጥምቀት በዓል። አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ይላል። ትልቅ መልእክት ተላልፎልሃል ወገኔ ሆይ። ሊደርሺፕ መሰጠት ተጀመረ ማለት እንግዲህ ይሄ ነው። ለማን ነው ኃላፊነት የተሰጠው? ለአመራሩ፣ ለልሂቃኑ፣ ለህዝባችን፣ ለኢትዮጵያውያን፣ ለቀጠናው ላይ ላሉ አካላት፣ ነገር በጎ እንዲሆን የሚመኙ አካላት በሙሉ ሚናቸው በዚህ መልእክት ውስጥ አለ። ሚናቸው በዚህ መልእክት ውስጥ አለ። በሊቀመንበሩ መልእክት በርካቶቻችን አለንበት እና በየዘርፉ በጣም ካስገረሙኝ ነገሮች ግን ጀግኖችን ማክበር፣ ይሄ አንድነት እንዲመጣ እገሌ ቅደም እንንትና እገሌን አስቀድሙ ከኔ አረ እኔ ቅርብኝ እኔ በሌላ ኃላፊነት እሰራለሁ። አመራር ሆነው ብዙ ዋጋ የከፈሉ ሰዎች እንዲህ አይነት ሰፊነትን አንጸባርቀው ጓዶቻቸው ከፊት መተው ለአማራ ህዝብ ምልክት እንዲሆኑ ሲያደርጉ መመልከት እና እኔ በአማራ ባህል ውስጥና እሴት ውስጥ ከሚያስደንቁኝ ነገሮች አሉ። ትንሽ ዞር ብሎ የአባቶችን ታሪክ መመርመር በእውነት ትልቅ ጠበብት ያደርጋል። ትልቅ ጠበብት በየዕለቱ ስለሚሆኑ ነገሮች እና አንደኛው ይሄ ትልቅነትን አመራሩ ይሄንን ሪኮግናይዝ ቀደም እንደምን ያልኩት ይሄንን መግለጫ ስለናንተ ሳላቀር አመራሩን በተመለከተ ይሄንን አዲስ ሊደርሺፕ እንዲዋለድ ያማጡ ብዙ የተጉ ዋጋ የከፈሉ ወንድሞች እገሌ ቅደም ከኔ ያሉ ምንድነው ያልኩት መሪዎቻችን ናቸው። አሸንፈውናል። አሁን እነሱ ነፃ ናቸው ነው። ትልቅ ስብዕና ነው ይሄንን የሚለው። it's just በጣም ሬር ነው። አሁን ባለንበት ዓለም እንደዚህ የሚሉ ነፍሶችን አታገኙ። ይሄ በጣም ትልቅ መሆንን ይጠይቃል። ነገ መሪዎቻችንን በዚህ ስብዕናና ትህትናቸው ነው የምንመለከታቸው። አመራሩ ግን የነዚህ ልጆች ሚና ሪኮግናይዝ አድርጎ በመጀመሪያ መግለጫው አሸንፋችሁናል ይላል አርበኛ ዘመነ። እነዚህ ልጆች ይሄን በማድረጋችሁ በዛ ፍጹም ቅንነት፣ በዛ ጓዳይነት፣ በዛ መተማመን ስሜት አማራ ያሸንፍ፣ የኛ ጊዜ ይመጣል፣ በትንሹ የታመነ በብዙ ይሾማል የሚል ማህበረሰብ ነው አማራ አይደለም። በዚህ የታመኑለትን በብዙ የሚሾም ነውና እንደዚህ አይነት ኃላፊነትን ለነዚህ ሰዎች ለጓዶቻቸው አስቀድመው እነሱ አሁን የተናደድነው እኛ ነን እንጂ አመራሩ ግን ትግሉን አውቆታል። እንዴት ኮምፕሌክስ እንደሆነ ተረድቶታል። አመራሩ ያውቋል። አንተ ቀደም ከኔ ሲል አመራሩ ያውቋል። መሬት ላይ ያለው ነባራዊ ሁኔታ ገብቶታል ማለት ነው። አማራነት ነው። ነገርኳችሁ እኮ ከኔ የተሻለ ሰው ባለበት መድረክ ላይ ያ ሰው ከኔ ቀድሞ አማራን እንዲያገለግል እኔ ነኝ የምማጸነው። ምክንያቱም ስናተ ባሚ ስላማራ ህዝብ ነው። ስለዚህ እኔ አይደለሁም መጉላት የምፈልገው፣ የኔ ህይወት አይረባም ያለ አማራ ህዝብ ነው እያልኩ ያለሁት። ናሽናሊዝሙ ሲገባችሁ የአማራ ብሔርተኝነትና ንቃት ስታዳብሩ የምትመኙት ከኛ ማን ነው የተሻለው ጠቢብ፣ ማንን ወደፊት እናምጣ፣ ከኛ የተሻለው ጎበዝ ማን ነው፣ በቴክኒኩ ማን ነው ጎበዝ፣ የተሻለ ስኪል ያለው ማን ነው፣ የተሻለ ካሪዝማ ያለው ማን ነው፣ የንግግር ክህሎቱ የሚያምረው የትኛው ነው፣ ማን በየትኛው ስፍራ ላይ ምን አይነት ሚና ይኖረው
የምትለውን የምታስበው ህዝብህ እንዳይወድቅ ነው። እኔ እዚህ ቦታ ላይ ቆሜ የምታየኝ በየለቱ እየመጣው ላንተ መጮህ ስለሚያስደስተኝ ነው አይደለም። እዚህ ቦታ ላይ የምታየኝ ኦኬ በቢያንስ በዚህ ሚናዬ የአማራን ህዝብ አንድነት ይሄ ህዝብ እንዲያሸንፍ የራሴን በጎ አስተዋጽኦ አንዲት ሰበዝ ማበርከት ከቻልኩኝ ብዬ ነው እዚህ ጋር የምመጣው። ኦኬ ግን ከኔ የተሻለ ስብዕና ያለው ከኔ የተሻለ ዕውቀት ያለው ከኔ የተሻለ ልምድ ያለው ከኔ የተሻለ ልምድ ዕውቀት ብቻ አይደለም ልምድም መሸምገልም ያስፈልጋል። እነዚህ ሰዎች አስቀድሜ ስለ ህዝባችን ስለ ራሳችን ዕጣ ፈንታ ነገ እባካችሁ የተሻለውን አስተዋጽኦ አበርክቱ። እኔስ በሙያዬ የምችለውን ሁሉ ድጋፍ አደርጋለሁ። የኔ ጊዜ ሲመጣ ደግሞ እኔ የሚሰጠኝን ኃላፊነት ለመወጣት ዝግጁ ሆናለሁ። ኦኬ እያንዳንዳችን በጊዜያችን የምናበረክተው ሚና ይኖረናል። ለህዝባችን ዛሬ ላይ የምናደርጋቸው ማናቸውንም አስተዋጽኦ ግን አሳንሰን አንመልከተው። ለዚህ ነው እንድናሸነፈም እገሌ ከእንትን አካባቢ የመጣው ልጅ ለምን አልተወከለም? ያ ጭንቅላታችን በዛ መንገድ ነው የሚያስበው። ኦኬ so that's how we are wired for the past 30 ምናምን years ያለፉትን 3 30 40 ዓመታት በፍጹም አማራን አንመስልም ነበር። ለዚህ ነው የወገኖቻችን የሚሊዮን ሞት አያስጨንቀንም። ምክንያቱም አልተዛመድነውም። ህዝባችንን ስላልተዛመድከው አይታይህም እልቂቱ። ወለጋ ላይ ያለው አማራ ሞት ያንተ ሞት አይደለም፣ ውሸትህን ነው። የወገኖቼ ሞት ስትል የነበረው አማራ ስትሆን የምር ነው የሚያምህ። የምር ሲያምህ የእያንዳንዱ ነፍስ ዋጋ ምን ማለት እንደሆነ ይገባል። የምትጨነቀው ስለ አካባቢ አይደለም ማለት ነው። ከዛ ግራጁዌት ታደርጋለህ። ስለ ወገኖችህ መጻኢ ዕድል ነው የምትጨነቀው ማለት ነው። ስለ ትናንታችንና ዛሬ ስለተደቀነብን አደጋ ብቻ ሳይሆን ስለ ነገም ተስፋችን ነው የምትጨነቀው ማለት ነው። ያኔ ከሁላችን የተሻለው ማን ይምጣ፣ ማን ይሄን ኃላፊነት ይወጣ፣ እኛስ እንዴት እንደግፈው፣ የኛስ ሚና ምን ይሁን የሚለው ነገር ያስጨንቃል። እንቅልፍ አይሰጥህም። ግን አማራ ሳትሆን ከአማራ ማህበረሰብ ተወልደ ቋንቋውን እየተናገርክ ጥሩ ትምህርት ቤትም ሄደ ሊሆን ይችላል፣ ግን ትታበያለህ። ምክንያቱም አንተ ከወለድክበት አካባቢ የመጡ ሲነገርህ ያደገው እውነት ነው ብለህ የተቀበልከው ታሪክ መቀየሩ አልገባህም። ስለዚህ ጭንቅላትህ በክፍለ ሀገር ተሸብቦ በዛ ሪያሊቲ ውስጥ ብቻ ነው የምትባዝነው። አታይም ማሻግረህ ማለት ነው። ትግሉ እናንተ ከለበሳችሁት ምንጽር በጣም የተለየ ነው። ስለዚህ ምንጽሩን አውልቁት። ማየት ካለብን ሰፊውን አማራ እንመልከት። ማየት ካለብን ያለንበትን ቀጠናዊ ጂኦፖለቲክስ እንመልከት። ዓለምንና የዓለም ፖለቲካ እንዴት ነው የሚሰራው የሚለውን እንመልከት። ከዛ ህዝባችን ምን ውስጥ ነው ያለው የሚለውን እንመልከት። ሊደርሺፑ እነዚህን ሁሉ ያሰናሰለ ከህዝብ የሚቀበል ለህዝብ የሚሰጥ ህዝብን የሚያዳምጥ ህዝብን የሚያከብር መልሶ ለህዝብ የሚታዘዝ አይነት ሊደርሺፕ ለመፍጠር አዲሱ አብዮት የአመራር አስተሳሰባችን የአመራር ዕውቀታችንና የአመራር አሰጣጥንም ጭምር የቀየረ ነው። ባይዘው አርበኛ ዘመነ እናንተ በምታዩት መንገድ ራሱን አያይ። ትግሉ ቀይሮታል። ነባራዊ ሁኔታው ቀይሮታል። ጀነራሉ እናንተ በምታዩት መንገድ ራሱን አያይ። ተጠይፎት ነው የመጣው ስልጣኑን። አማራነት አሸንፎት ነው የመጣው። አማራነት ባያሸንፈው ጀነራል ተፈራን እዛ ታየው እንደናንተና ናጦር አጋማሽርልን ሲሉት አልነበረም እንዴ? እግሩ ላይ እየወደቁ ከነህመሙ ቤት አላስተኛ ብለውት ግን ተው ናቀው። ማን አሸነፈ? ህሊና ውስጥ አማራነት አሸነፈ። ህዝቡ አስተሳሰቡ ዘመኑ ነፃ አወጣው። ስለዚህ እሱ ራሱን የሚያየው ለአማራ ህዝብ ነፍሱን ለመስጠት ፍቃድ ያለው ሰው ሆኖ ነው የቆመው እዛ ጋር። አንተ ግን እዚህ ሆነ የተወለደበትን አካባቢ ስትቆጥር ትውላለህ። ጋሼ ነው የምለው። የምሬን ነው። ዘመነ ጋር ደፍሬ አልደውልም። በጣም ነው ማከብራቸው አመራሮቼ። በጣም
እነ ምሬን እነ ዋርካውን አይደለም እና አቤናቸው የሚቀሉኝ እኔ አላናግራቸውም ትልልቆቹ በጣም ነው ማከብራቸው ያለባቸው ኃላፊነት በየለቱ ይከብደኛል እንቅልፍ ይነሳኛል ያለባቸው ኃላፊነት የምሬን ነው ምነግራችሁ በህልሜ ሁላ አያቸዋለሁ sometimes የምር የኡነት ነው ማወራው እንግዲህ ድንግል ማርያም ምስክሬ ነች የምር ነው ምላችሁ በዛ ደረጃ አንዳንዴ በህልሜ ሁላ አስባቸዋለሁ ሰላማቸው ደህንነታቸው ያስጨንቀኛል የነሱ ጉዳይ አይደለም የተሸከሙበት ኃላፊነት የትውልድ ጥያቄ ነው ሰፊ ጉዳይ ነው በሞት ፊት ነው የቆሙት ከጠላት ጋር ነው የሚጋፈጡት ፓርላማ ውስጥ አይደለም የመረጥናቸው ኦኬ ሲመረጡ ታርጌት እንደሚሆኑ ያውቃሉ ግን ሞትን ተጠይፈዋል ምንድነው የሚለው ዘመነ በመግለጫው ላይ አርበኛው ሞትን እንጠየፈዋለን ይላል እንንቀዋለን ስለማራ ራሳችንን ለመስጠት አንሰስትም ይሄ ልጅ በዚህ ወጣትነቱ ይሄንን ኃላፊነት ሲሸከም በዚህ እድሜው of course ብዙ ልምድ ብዙ በእድሜው ብዙዎቻችን ባልዋልንበት ቦታ ውሏል በረሃ ወርዶ ያውቃል ታስሯል በዚህ እድሜው ጸልዩለት ብትችሉ ዱዓ አርጉለት ብትችሉ የኡነት ያንደን የትንሳኤ ቀን እንዳይ እና ሚሳሳለት ልብ የሚያዝንለት ልብ የሚጸልይለት ልብ ነው የሚፈልገው ወንድማችን ማስተዋሉን ነው የሚፈልገው ኦኬ ህዝባችን እንዲያግዘው ነው የሚፈልገው በዚህ ሰዓት በርደን ነው አማራን ማሻገር በዚህ ሁሉ የትናንትና ነበር በጠላትነት ሲፈረጀ ነበር ህዝብ እኮ ነው ይሄ ህዝብ እንዴ በህግ የተሻረ ህዝብ እኮ ነው ይሄ ህዝብ በብዙ መንገድ ብዙ አይነት ትርክት የተፈጠረበት ህዝብ እኮ ነው ይሄ ህዝብ ሳርቅጣሉ እኮ ነው ይሄንን ህዝብ ካላጠፋው ሲል የነበረው እና ይሄንን ሁሉ ፈተና ተቋቁሞ ለወገኖቹ ተስፋን የሚሰጥ አመራር በርትቶ የሚያበረታ ጸንቶ የሚያጸና ኦኬ እንደሌሎቹ ሳይታለል ከትናንትና ጀምሮ እሱ አመራር ከሆነ በኋላ 500 ሀገር ነው የሚደውልለት ይሄንን ልነግር ይችላል ኦኬ 500 ሀገር ሊደውል በመድር ላይ ያለ ሀገር ኢንተረስት ያለው ቀጠናው ላይ ይደውልልሃል ፍላጎት ያላቸው አካላት ይደውሉልሃል በርካታ ቲንክ ታንኩ ጋዜጠኛው ፖሊሲ አውጪው ምኑ ይፈልጋል ምክንያቱም የተፈጠረው ኃይል ቀላል አይደለም የዚህ ኃይል መሪ ሆነው የመጡ ልጆች ኃላፊነታቸው ቀላል አይደለም እኔ ምራብ ባል አማራን ምራብ ትሉኝ ኦኬ እታገላችኋለሁ ኃላፊነቱን ላለመቀበል እታገላችኋለሁ ምክንያቱም ትልቅ ህዝብ ነው ትልቅ ሊደርሺፕ የሚፈልግ ነው ሰፊ ነው መከራው ቀላል አይደለም የጦርነቱ ፍሮንት ቀላል አይደለም በብዙ አቅጣጫ ነው ስለዚህ የብዙ ወንድሞቼን ድጋፍ ሳልይዝ አልችለውም ኦኬ ሙሴ ነኝ ብዬ በተአምር አሻግራለሁ አልልህም ሪያሊስቲክ ነኝ የእናንተ ድጋፍ የእናንተ ብርታት ነው የሚያቆመኝ ነው ምልህ ከወንድሞቼ ውጪ ምንም ነኝ ነው ምልህ ስለዚህ አማራዎች እንሁን ስለራሳችሁ ነው መስዋዕትነት ሰው እየከፈለ ያለው ለመስዋዕትነት ያንን መስዋዕትነት የሚጠይቅን ኃላፊነት ለመቀበል መፍቀድ ትልቅ የሞራል ብርታት ነው ትልቅ ቁርጠኝነትና ጀግንነት ነው ጠብቁት ይሄንን አመራር ጠብቋቸው ወንድሞቻችሁ በየደረጃው ያለው ከፍ ያለው ትንሹን አይናቀው ትንሹን ይጠብቅ ስብከት አይደለም ማወራው that's how leadership works reciprocal ነው leadership ኦኬ እኔ ለመራህ አንተን ኦኬ ታላቅ ነኝ ለሚለው ምሳሌ ቤት ውስጥ ታላቅና ታናሽ ወንድማማቾች ቢኖሩ ታላቅ መከበር ቢፈልግ ታናሹን አይናቀው ይላል መጽሐፍ ቅዱስ ኦኬ አመራር መስጠት ማን ነው እርቭን እንትና ነው ማን ነው ዳሃረንዶርፍ ነው
የጀርመን ሶሲዮሎጂስት እና ፖለቲሽያን ነው ዳርነር እና ሊደርሺፕን በእንደዚህ አይነት ሲሜትሪ እና አሲሜትሪ ይስለዋል። ምን ማለት ነው? አንድ ሰው መምራት ቢፈልግ ለመመራት መፍቀድ አለበት፣ ለመስማት መፍቀድ አለበት፣ ኮምፕሮማይዝ ለማድረግ ከጓደኞቹ ጋር ሊደርሺፑ ላይ እያንዳንዱን ፓወር ዴሊጌት ለማድረግ መፍቀድ አለበት። ሌሎች መምራት ቢፈልጉ ለመመራት ዝግጁ መሆን አለባቸው ታችም ያሉት። ኦኬ ሁላችሁንም ንጉስ ማድረግ አንችልም፣ መሪ ማድረግ አንችልም። ሁሉም ለኛ መሪ ነው። ከሁሉም በላይ የአማራ ህዝብ ያሸነፍ ነው ትልቁን ስጦታ። ለዛ ነው ናሽናሊዝም ነፃ ያወጣቸዋል፣ የአማራ ብሔርተኝነት ነፃ ያወጣቸዋል። ራሳችሁን አታዩም አስቀድማችሁ የምታዩት የአማራን ህዝብ ነው። ትልቁን ፒክቸር ነው የምታዩት። ያው አማራ ነው የሚያሸንፈው። የአርበኛው መግለጫ በየዘርፉ ያለውን ማህበረሰቦቻችንን የሊቀመንበሩ መግለጫ እያንዳንዱ ህዝባችንን እንኳን ደስ ያለ ኢትዮጵያዊ፣ እንኳን ደስ ያለ የአማራ ህዝብ፣ እንኳን ደስ ያለ። ይሄንን አገዛዝ ከዚህ በኋላ በተመሳሳይ ማይንድ ሴት አይደለም የምንገጥመው ነው እያለ ያለው ነው። ተቀይሯል። ከዛሬ ጀምሮ ከዴይ ዋን ጀምሮ በርካታ ስራዎች አሉብን ነው እያለ ያለው። ከዚህ በኋላ ኢትዮጵያ ውስጥ አዲስ ኃይል ኦኬ ቦልድሊ አዲስ ኃይል መነሳቱ የተበሰረበት ዕለት ነው ትላንትና። ዌል ማንንም ቢፈልግም ባይፈልግም ይሄ ፓወር ፕሮጀክት ተደርጓል። እና አብይ አህመድ እኛንን ሞኖፖሊ ኦፍ ቫዮለንስ ያለን በምርጫም የተመረጥነው እኛንን ምናምን እያልክ መባዘን ትችላለህ። ትላንት ባህር ዳር ላይ ርችት እየተኮሰ የነበረው ብአዴን አልነበረም፣ የአማራ ህዝብ ነው። በየቦታው ሚሊሻ ሲዘፍን የነበረው ነፃ ወጣን እያለ በየቦታው ያለው አርሶ አደር ሲጨፍር የነበረው መሪ ተሾመለት አማራ እያለ ፖለቲካው ወታደሩ ከዚህ በኋላ የአማራ ስራ በሚገባ እንዲከወን። ሌላው በዚህ መግለጫ ውስጥ ፈጣሪን ያመሰግናል። ለዚህ ሁሉ ላበቃን ፈጣሪ ይላል። የአማራ አባቶችን ስመለከት ከዚህ በፊት አንስቼዋለሁ ይመስለኛል። ከሚያስደንቁኝ ነገሮች የዚህ ለምሳሌ ራስ መኮንንን ስመለከት ወደ ሐረርጌ ተልከው ሐረርጌ ነበሩ እና በዚህ መሃል ባለቤታቸው አዲስ አበባ ነበር የነበሩት። በኋላ ላይ እንድትመጣ በጠባቂዎች ታጅባ እንድትመጣ አደረጉት እና እንዴት አረፍሽው ያንን በረሃ? እንግዲህ አፋሩን አቋርጣ ደንከልን አቋርጣ ነው ሐረር የምትገባው። እንዴት አለፍሽው? እንዴት ተሻገርሽው? የመላእክቶቹ ጥበቃ ቀን እያበረቱኝ ማታ በደመና ቀኑን ፀሐዩን እያል እምነታቸው ይገርመኛል። ድሎቻቸውን አትሪቢዩት የሚያደርጉት ለፈጣሪዎቻቸው። ስለዚህ አድዋ ላይ መጨረሻ ላይ የጣሊያን ጦር ከተሰበረ በኋላ መሸሽ ሲጀምር ፈርሶ ጦሩ አሉላ አባ ነጋ ቀርበው ወደ አጤ ምኒልክ አሁን የኦሮሞቹን ፈረሰኞች በዚህ በኩል እንላክና ጠላት እንዳያመልጥ እናድርግ የሚል ጥያቄ ለአጤ ምኒልክ ያነሳል። ከዛ እንዴ ምን ነው የሰው ልጆች እኮ ናቸው ያምልጡ ይሽሹ እንጂ ተዋቸው፣ እግዚአብሔርስ ምን ይለናል? ጦርነት ውስጥ ጠላት ሀገር ያቋርጦ ድንበር ተሻግሮ መጥቶ እሳቸው ምን ይላሉ? እግዚአብሔር ምን ይለናል? ያምልጡ እንጂ ይሽሹ ተዋቸው እንጂ እኛ ከሀገራችን እንዲወጡ እንጂ የፈለግነው ልንገድል አልመጣንም ይላሉ። ይሄንን ስነ ልቦና ተመልከቱት። በጦርነት ውስጥ ያንን እሴት ያንን ከፍታ ያንን የሞራል ልዕልና መያዝ በሏቸው ሊል ይችላል ሰው፣ ግን ልዕልናው ላይ መቆም ኦኬ። በተመሳሳይ እዛው አድዋ ላይ አጤ ምኒልክ ሌሊቱን ሲያስቀድሱ እቴጌ ጣይቱም እንደዚሁ ወደ እግዚአብሔር ስትማልድ ነው ያደረችው፣ ወይንም ሲማልዱ ነው ያደሩት።
ንግስቲቱ ለሊት ቅዳሴ ላይ እያሉ በጣሊያን ጦር መከበባቸው ተነገራቸው። ሬይመንድ ጆንስ እንደጻፈው እና መከበባቸው ተነገራቸው። ቅዳሴ ላይ ናቸው። ከአድዋ ከአክሱም ከአዲግራት የመጡት ታቦታት ሁሉ ከፒያሳ ሄደውን የአራዳ ጊዮርጊስን አጅበው መኳንንቱ ሊቃውንቱ ቅዳሴ ላይ ሙስሊሙ በዱዓ ነው ያለው። ጦሩ አለ ሰፊ ጦር ነው። ተከበዋል። ጦሩ ጣሊያን ነው መጥቶ ማጥቃት የጀመረው በነገራችን ላይ። በኋላ ቅዳሴ ላይ ያሉ ላጤ ምኒልክ ገብቶ ጦሩ መከበቡንና ትዕዛዝ እንዲሰጡ ውጊያው እንዲጀመር ይጠይቃቸዋል። ተከበናል እና ጦሩ ከቦናል፣ ማጥቃት ጀምሯል፣ እባክዎትን ትዕዛዝ ያስተላልፉ ሲሉ በእጀ ብለው ወደ ቅዳሴው ነው የዞሩት ይላል። ሬይመንድ ጆንስ ነው የሚጽፈው ይሄንን ታሪክ። ወደ ቅዳሴው ዞሩ ይላል። እሳቸው ምድርን ተጠይፈዋል። አብሯቸው ማን እንዳለ ያምናሉ? ፈጣሪ እንዳለ ያምናሉ። እምነታችን ክርስቲያን ይሁን ሙስሊም አይሁድን ይሁን ምንም ደዝም ማተር የአባቶቻችን ስነ ልቦና ግን መታመን ነው። ፍጹም እምነት ነው። የእያንዳንዳችን ድል የሚመስለን ነገር የፈጣሪም ድጋፍ እንዳተከለበት ያምናሉ። የአባቶቻችን እሴት አካል ነው። በዚህ ውስጥ ይሄንንም ነገር በዚህ መልእክት ውስጥ ተመልክቼበታለሁ። ኦኬ ይሄንን ሂደት ይሄንን ተቋም ማዋለድ የብዙዎቻችን እንባ፣ የብዙዎቻችን ምጥ፣ የብዙዎቻችን ምክር፣ የብዙዎቻችን ለቅሶ፣ የብዙዎቻችን ጸሎት ዱዓ ታክሎበት ነው እዚህ የደረሰው። ዝም ብሎ የሆነ ነገር አይደለም። ልንሳሳለት ይገባል። ሕያው የሆነ ደም ተከፍሎበታል፣ ነፍስ ተከፍሎበታል፣ ስጋና አጥንት ተከስሶበታል፣ ብዙዎች ቆስለውበታል። ብዙ ውጣ ውረድ ነበረው። በእግር መጓዝ ይጠይቅ ነበር። መከታው ከየት ተነስተው የት እንደነበረ ታስታውሳላችሁ። አርበኛ ዘመነ ነምሬ ከየት ተነስተው የት እንደነበሩ ታስታውሳላችሁ። በዛ ልክ መታመንን፣ በዛ ልክ መድከምን፣ በዛ ልክ መውጣት መውረድን እና አስረስ ሄዱባቸው ርቀት ተጎሳቁለው ፊታቸው ላይ ትመለከታላችሁ አይደለም? ግን በዛ ውስጥ ምን ታያላችሁ? አሸናፊነትን ታያው ነበር በፊቶቻቸው ገጽታ ላይ ማለት ነው። አያሳዝኗችሁ? ስለነሱ የምራ እንጨነቅም እንደ ህዝብ። እናግዛቸው፣ ነገ እንዳትቆጩ እናበርታቸው። የምንችለውን አማራዎች ሁኑ፣ ውጡ ከተደበቃችሁበት ጎጥ። የጎጥ የሚለውን ቃል መጠቀም አልፈልግም። ኢኔቪታቢሊቲ አታድርጉት። የተወለዳችሁበትን አካባቢ ማንነታችን አማራ ነው፣ ያው ማንነት ነው፣ ደማቅ ታሪክ ነው። ውጡ ካላችሁበት አስተሳሰብ፣ አሸንፉ ራሳችሁን ለማለት ነው። ከዚህ በኋላ ስልኮቻችሁን እቀበላለሁ። ግን ሁለት ነገር ላክልላችሁ። የአገዛዙ በጣም ተጨንቋል። በጣም ከፍተኛ ጭንቀት አለ በአገዛዙ ቤት። ሚሊሻውን መሳሪያ ተቆጣጠሩ ተብለዋል። እስከታች ድረስ ያለው ተዋረድ ሚሊሻው ቢቻል ተልኮ እንዳይሰጠው፣ ስምሪት እንዳይሰጠው፣ መሳሪያውን የሚፈታበት ሁኔታ አስቸጋሪ ሁኔታ የሚፈጠር ከሆነ ትጥቁ የሚፈታበት ሁኔታ እንዲፈጠር መልእክት ተላልፏል። ሌላው አዲስ አበባ ከፍተኛ ምጥ ውስጥ ነው ያሉት። ከፍተኛ ምጥ ውስጥ ነው ያሉት። ከባድ መረበሽ ነው ያለው። ከባድ፣ ምክንያቱም ከሚታሰበው በላይ ነው ነገርየው የተደበላለቀው። ከምታስቡት በላይ የኢትዮጵያ ዋነኛ አጀንዳ ሆኗል። የኢትዮጵያ ተቋማት፣ የኢትዮጵያ ሚዲያዎች፣ የኢትዮጵያ ሕዝብ ዋነኛ መነጋገሪያ አጀንዳ ሆኗል። ከምታስቡት በላይ ከተለያዩ ብሔር ብሔረሰቦች ውስጥ ያሉ ተወካዮች እኛ ጋር መልእክት ማይልኩ፣ እኔ በቅርብ ቀን በጣም በርካታ መግለጫዎችን የእንኳን ደስ ያላችሁ መልእክቶችንም እጠብቃለሁ። አመራሩ ጋር በጣም ከበርካታ ቦታ በተመሳሳይ የእንኳን ደስ ያላችሁ መልእክት፣ እንኳን ለዚህ ያበቃችሁ፣ ከጎናችሁ ነን ያል ጎረቤት ወዳጅ በየቦታው እንዳፈራ ይሄ ትግል ከምንጠብቀው በላይ በሌሎች ዘንድ የአማራ ትግል እየታመነ እንደመጣ ሌሎች ኢትዮጵያውያን በሚገባ እንደተረዱት ትግሉን የተመለከትንበት ቀን ነበር ትላንትና።
በእውነት ትልቅ መረዳት እንዳለ የተመለከትኩበት ነው። እጅግ የተደነቅኩበት ለት ነው። ያልተደወለ የለም፣ ካልተደወለበት ቦታ የለም። በብልጽግና የተከፋው እዛው ያለው አመራር ጭምር ማጉረምረም፣ አማራዎቹ ይሄው በየለቱ እየጠነከሩ እንደዚህ ያደረጉ ነው። ስለዚህ እኛም ከወዲሁ ይሄንን ትግል የምንቀላቀልበትን ሁኔታ እናስብ የሚሉ ክልሎች አመራሮች እየተፈጠሩ ነው። ስለዚህ በርታ፣ ትግልህን እንዳይነብለይ። ከዚህ በኋላ ተቋማቶቻችሁን አጠናክሩ። አማራ ተሰብሰብ፣ ምን እናደርግ፣ ኃላፊነታችን ምንድነው? ህክምናውን፣ ቁሳቁሱን፣ መልሶ መገንባቱን የምንሰራው በርካታ ስራ አለ። በጣም በርካታ ስራ is ahead of us። ብዙ ኃላፊነት፣ ብዙ ስራ ይጠበቅብናል። ከጎረቤት ሀገራት ከሌሎች ኃይሎች ጋር የሚኖረንን ስራ ነገ ኢትዮጵያ ውስጥ ሽግግር ከመጣ በኋላ የምንከውነው ሳይሆን ዛሬ የሚኖረንን መስተጋብር ዛሬ ክሊርሊ ዲፋይን የምናደርግበት። ስለዚህ እነዛ ስራዎች ነገ የሚሰሩ አይደሉም፣ ዛሬ የሚሰሩ ናቸው። የፖሊሲ፣ የህግ፣ ሌሎች ጉዳዮች፣ የፖለቲካ ልሂቃን ከሌሎች ልሂቃን ጋር የሚኖረን መስተጋብር እያንዳንዱ እንደ አማራ ዲፋይንድ የሆነ ግብ ሴት የምናደርግበት ጊዜ ላይ ነው ያለነው። እነዚህ ስራዎች ሁሉ ሊደርሺፑን በአንድ በኩል ትግሉ አለ፣ በሌላ በኩል ማስ ሞቢላይዜሽኑ ግሎባል ሊደርሺፑ አለ፣ በሌላ በኩል ቀጣይ ስራዎች የሚሰሩበትንም ሂደት ዛሬ ትጀምራለህ። ይሄ ሁሉ ዘርፈ ብዙ ስራ የሊደርሺፑን ተሳትፎ ይጠይቃል። ለዚህ ነው ይሄ ልጅ ብቻውን ይሄን በርደን ብንሰጠው ከዚህ በላይ ካላገዝ ነው ብቻውን ይሄንን እንዲወጣ አትጠብቁ። እያንዳንዳችሁ ሚና አላችሁ። እየነገረን ያለው ከዛሬ ጀምሮ ወደ ስራ እንግባ ነው እያለን ያለው አርበኛ ዘመነ ካሴ። አማራ መሪውን አግኝቷል። ስማ፣ ታዘዝ፣ ስራ፣ ጠይቅ፣ ውጤት አምጣ። ሰፊ ጥበብ፣ ሰፊ ዊዝደም፣ ሰፊ ዕውቀት አመራሮቻችን የሚጠብቁበት ከምን ጊዜውም በላይ ደህንነታቸው መጠበቅ ያለበት ጊዜ፣ በምንም መንገድ ኮምፕሮማይዝ አናደርግም የሚል ህዝብ መፈጠር መቻል አለበት። ስለዚህ በማህበራዊ ሚዲያ መጥተው የሚወራጩ አሉ፣ የአካባቢያችሁ ተቆርቋሪ እየመሰሉ ካሁን በኋላ ይመጣሉ። እንዳሸን እናውቃቸዋለን። እዛው በደረጃቸው የፈለጉትን መሆን ይችላሉ። አማራ ሲሆን ሰው አይቸገርም፣ ማንንም ለመቀበል አይቸገርም። ከየት ነው የመጣኸው? የማን ልጅ ነህ? የት ነው የተወለድከው? በተግባር የአማራ ልጆች የአማራ ኃይል ዋጋ ከፍለው በ30 ወራት መስዋዕትነት ከፍለው ያቋቋሙት ድርጅት የሰየሙት ሊደርሺፕን በተመለከተ እኔ እዚህ ጋር ሆኜ ይሄ እኮ ትክክል አይደለም፣ ለምን ይሄን አታደርጉም ነው። የራስን አደራጅ ሂድና ገባን። የአማራን አይን በእንጨት ደጋግመን አንውጋ። ከታሪካችሁ ጋር አትጣሉ። እጅ መስጠት ከፈለጋችሁ ሄዳችሁ እጅ ስጡ። የአማራ ተቋማት ሳክሪድ መሆን አለባቸው፣ ቅዱስ ተደርገው መታየት አለባቸው። ለምን? በደምና እንደ ብልጽግና ሐዋሳ ላይ በነበረ ጉባኤ ከዛ በኋላ በተጭበረበረ ምርጫ የተሰየመ ድርጅት አይደለም። በደምና ባጥንት የጸና ድርጅት ነው። በደምና ባጥንት ነው የመጣው ስል አይጠየቅም ማለት አይደለም። ህግና አግባብን ስርዓትን ተከትሎ የህዝብን ጥያቄ በሀገሪቱ ውስጥ ለሚመጣ ዲሞክራሲያዊ ሽግግር መደላደልን እንዲፈጠር ታላቁን ተጋድሎ ታላቁን በርደን ሸክም የተሸከመ ድርጅት ነው። አሰራሩ ግልጸኝነትና ተጠያቂነት የሰፈነበት ዲሞክራሲያዊ አሰራር እንዲሆን ሁላችንም እንታገላለን፣ እናበረታለን፣ ሚናችንን እንወጣለን፣ አመራር እንጠብቃለን። ለሚሰጠን ተልእኮ ደግሞ ዝግጁ ነን። እንደምን? እንደ ህዝብ፣ እንደ ተቋም እዛ ላይ እንገኝ፣ እዛ ላይ ስለዚህ አማራን የሚወድ አመራሮቹን ይውደድ። ራሳችሁንና ጣፈንታችሁን ከወደዳችሁ ፕሊዝ አንዳንዶቻችሁ በገሌ ላይ ሆኜ የሆነ ቦታ ላይ መጣለው ስለዚህ ገሌ ከሌለ ለኔ እዚህ ቦታ አልኖርም ካላችሁ በእውነት እመኑኝ እናንተ ሚና ይኖራችኋል። አትተው። በሃምብልነት አማራን በማስቀደም
በአስተዋይነት በበጎነት ተባበሩ፣ ሃምብል ሁኑ፣ በዛ ውስጥ አሸንፉ፣ ምሩ ነው እያልኩ ያለሁት። የእናንተን ሚና ላሳን። ምክንያቱም ብዙ ዋጋ የከፈላችሁ አላችሁ። አሁን ደስ ያላላችሁ ብዙ ሚና ብዙ ዋጋ የከፈላችሁ እጅግ ትልቅ የእናንተን ዋጋ አታሳንሱት። አሁን ይሄ ህዝብ ይሄንን ደስታውን አትንቀቁት። ስለዚህ ከጠላት ጋር አትተባበሩ፣ በአጀንዳ አትመሳሰሉ። በአጀንዳ ይሄ አጀንዳ የሱ ነው። አሁን በዚህ ሰዓት በቃ የአማራ ህዝብ አጀንዳ አይደለም። ከዚህ በኋላ ግን ጠላቴን አጀንዳ ይዞ ሊመጣልህ ይችላል። አትስጡት ቀዳዳውን፣ በራ አትክፈቱለት፣ ዝጉ በራችሁን። መሪ ሰይመናል፣ አመራር መርጠናል፣ ተቋም አቋቁመናል፣ ለዚህ ተቋም እንሰራለን፣ እንደክማለን፣ እንወድቃለን፣ እንነሳለን ብሎ ህዝቡ ይሄንን ሳክሪድ የሆነ ተቋም መጠበቅ አለበት። የተሻለ እንዲሰራ፣ የተሻለ ኦፕን እንዲሆን፣ የተሻለ ግልጸኝነት እንዲፈጥር፣ የተሻለ አመራር ሀብ እንዲፈጥር እናግዘው። ኦኬ ነው እያልኩ ያለው። ተቋሙ ትልቅ ደረጃ ደርሶ ህዝብን ከማታገል አልፎ ሀገራዊና ቀጠናዊ ሚናውን እንዲወጣ ለማድረግ የእያንዳንዳችን ሚና ቀላል አይደለም ማለት ነው። ይሄንን መልእክት ላድርስ ብዬ ነው። ጅቡቲ ኢሳዎችና አፋሮች እየተዋጉ ነው ያሉት። ኢንተርኔት ተቋርጧል ጅቡቲ። ማን ያደረገው? እና አብይ አህመድ እጅ አለበት? ጥያቄ የለውም። እና አብይ አህመድ እጅ አለበት። ሁለቱንም አካላት ማነው ማኒፑሌት የሚያደርግ? የጅቡቲን መንግስት ሄዶ አብይ አህመድ አፋሮችን በድሮን እንድትደበድብ ጠይቋል። እሱም የአፋር ናሽናሊዝም ስጋት ሆኖብኛል ብሏቸዋል። አፋሮቹ ጋር ደግሞ መጥቶ ደናክሊያን ለምን አትመሰረቱም ጅቡቲን በሏት ይላል። ኢሳ ነው ጠላታችሁ እያለ ሶማሌንና አፋርን እያላተመ ጦርነቱን በጅቡቲ በኩል የሚዞት እየመጣ ነው። እሺ ሶማሌላንድ ላይ ላሳኖድ ተወሰደ። ኖርዝ ኢስተርን ሪጅን ብለው ሶማሊያዎች አወጁ እና ሐሰን እዛ ተገኝተው ነበር። ኬንያና አብይ አህመድ ተወካዮቻቸውን አምባሳደሮቻቸውን እንዲልኩ ተጠይቀዋል። እምቢ ብለዋል። አንሄድም ብለዋል። የሶማሊያው ፋራ ማሊን እዛ ተገኝቶ እንደነበረ የሶማሊያው ደህንነት ኃላፊ ያው ሶማሌ ነው እሱ እዛ ተገኝቶ እንደነበረ ላሳኖድ ላይ ሰምተናል። ሶማሌላንድ ላሳኖድን ኦፊሻሊ ሰጠች ማለት ለማ ለሶማሊያ ተጎማምዳ ተሸራርፋ እያለቀች ነው። ማን? ሶማሌላንድ። ከዛስ አውዳል የሚባለው ደግሞ ቀሪው ሪጅን ላይ ቀሪው አካባቢ ላይ ከባድ ተኩስ ሲደረግ አድሮ ዘይላን እና እዛ አካባቢ ላይ ያሉ አካባቢዎችን ከተሞችን ተቆጣጥሮ አደረ። ማን? የአውዳል ታጣቂ ሚሊሻ። እሱንም አካባቢ ሶማሌላንድ እያጣች ነው። ከባድ ሶማሌላንድ በጎሳዎች መካከል የተከበበ ከባድ አደጋ ያንዣበበበት ስቴት ለመሆን ሲነሳ የጎሳው ክር እየተመዘዘ ከባድ ፈተና የገጠመው ስቴት ነው። ለዚህ ነው ሶማሌላንድን ሶማሊያም ኦፍ ኮርስ ግን ኤክስተርናል ትሬት ሲኖር ሁሌም ሶማሊያ በጣም የሚገርመኝ ነው። it responds differently to different actors። ሶማሊያ ኢትዮጵያ ሲኖርበትና ሳይኖርበት ተመሳሳይ መንገድ ሪአክት አያደርግም ሶማሊያ። ለዚህ ነው በጣም ጥንቃቄ እና አፄ ኃይለ ሥላሴ ያውቁት ነበር። በጣም ብልሆች ነበሩ። እነ ኬንያታ በነበሩ ጊዜ እነ ጆሞ ኬንያታ በጣም ብልሆች ነበሩ። እንዴት አንድ ልናደርገው የሚለውን ጉዳይ መጣሽ መልስ አብዲሳ ባባገዳ ኦኬ ዲፕሎማሲን ለመስራት ሞከረ። ወጥንቅጡን አወጣው። ቀጠናው ላይ አሁን ጅቡቲ ላይ ዛሬ ከባድ ውጥረት ነው ያለው። የአፋር ታጣቂዎች ወደ ከተማ ታጥቀው እየገቡ ነው። ኢንተርኔት ተቋርጧል። እንደዚህ አይነት ችግሮች አሉ። ኤኒዌይ ቀጠናው እየታመሰ ነው። በዚህም በዛም በተለያዩ አቅጣጫዎች ማለት ነው። አዲሱ የአማራ ሊደርሺፕ በእነዚህ ቀጠናዎች ላይ የሚሰጠው ሊደርሺፕ ሜን አክተር ዋነኛ የፖለቲካ ተዋናይ ሆኖ መጥቷል እና ቀጠናው ላይ ያላችሁ አካላት የምትተማመኑበት ኃይል ነው። ስለዚህ ነገ አይደለም ኢትዮጵያ ውስጥ ለሚመጣው ፖለቲካ የምታስቡት ዛሬ ነው እያልኩ ያለሁት። ቀጠናው ላይ ያሉ ሀገራት
በኤደን ባህረ ሰላጤ በቀይ ባህር እንዲሁም በዚህ በሌሎች አካባቢዎች ላይ በህንድ ውቅያኖስ ጨምሮ በዛ አካባቢ ላይ ያላችሁ ሀገራት እዛ አካባቢ ላይ ያለው የማሪታይም ደህንነት የሚያስጨንቃቸው ቀጠናውና ዓለም አቀፋዊ ጂኦፖለቲክስ እየተተራመሰ ባለበት በዚህ ሰዓት ላይ በኢትዮጵያ ውስጥ ሁነኛ ኃይሎችን ማግኘት በጣም አስፈላጊ ነው። እነዚህ ኃይሎች መተዋል ነው ያልኩ ያለው። ስለዚህ ከነዚህ ኃይሎች ጋር ነገ ነው ምንሰራው አሸንፈው ሲመጡ ኖ ኦኬ እኛ ኦሬዲ አሸንፈናል። የአማራ ህዝብ ትግል ኦሬዲ አሸንፈዋል። ኦኬ እኛ እንደ ህዝብ የአማራ ህዝብ ከዚህ በኋላ ተርምስ ኤንድ ኮንዲሽንስ ያስቀምጣል ኢንጌጅ የሚያደርግበት የአማራን ህዝብ ጣፈንታ በተመለከተ አሁን እና አብይ የሚወስኑበት ጊዜ አብቅቷል። በብዙ ዘመናትና በብዙ ምጥ የአማራ ህዝብ ይሄንን ማሳካት ችሏል። ስለዚህ አማራን በተመለከተ ከዚህ በፊት ከማን ጋር እንነጋገር የምትሉ ሰዎች አሁን you know how and you know who ማንን ማናገር ከማን ጋር መነጋገር እንዳለባችሁ ታውቃላችሁ። ይሄን ችግር ቀርፈናል። ከሌሎች ስለ አማራ አትሰሙም። አበቃሱ ዘመን። ስለዚህ ኢትዮጵያ ውስጥም በቀጠናው ላይም በቀጣይም ስለሚኖረን ጣፈንታ መምከር ምን ጀምረው መቼ ነው? ወደፊት ሳይሆን ዛሬ ነው። የዚህ ሂደት አካል ያልሆናችሁ ሰዎች ግቡ። ቶሎ የዚህ ሂደት የዚህ ትግል አካል የዚህ ንቅናቄ አካል ሁኑ። ኦኬ ሚና አላችሁ እና አትገፉም። የምሬን ነው ማለት የእያንዳንዱ ሰው ሚና ትልቅ ነገር ነው። አቅም ያላችሁ ሰዎች ደፋሮቹን ግቡ፣ ታገሉ፣ ሚናችሁን ተወጡ፣ ኃላፊነታችሁን ተወጡ። አታለቃቅስ። ኦኬ ሊደርሺፕ በስራህ የምትመዘንበት ፕሪቪሌጅ አይደለም፣ አርን ነው የምታረገው። ስለዚህ ስራና አምጣ ምራ